አሪፍ የሆነ ቪው ያለው እጅግ ዘመናዊ የሆነ ብሎክ ነው ኦሬዲ ያስገነባን ያለ ነው። ራሱን የቻለ ጫካ ፕሮጀክት ወይም አዲሱ ቤተ መንግስት እይታ ያላቸውና ሙሉ ለሙሉ ሲቲ ቪው ያላቸው ቤቶች ናቸው ማለት ነው። ዲዛይናቸው በጣም እጅግ ዘመናዊ የሆኑ በጣም አሪፍ የሚባል ዲዛይን ያላቸው ቤቶች ናቸው። ሞር ለደንበኞች ተመራጭ ናቸው የሚሆኑት ማለት ነው። ሰራተኛ ክላስ ከነ ባዝሩሙ ይኖራታል ማለት ነው። ሰራተኛ ክላስ ከነ ባዝሩም ለብቻው ኤግዛክትሊ በጣም ሰፊ ነው። በጣም ዘመናዊ ነው ደግሞ ኤግዛክትሊ ብዙ ማቴሪያሎችም እንደምታያቸው ናቸው። ዘመኑን የዋጀ ስራ ነው ኦሬዲ የተሰሩት ማለት ነው። እንደምታዩ ቪው በሁለቱም በኩል ይኖረዋል ማለት ነው። እዚህ ጋር እንግዲህ ራሱን የቻለ ሳጥን ይኖረዋል። በተመሳሳይ እዚህ ጋር በደንብ አልጋ ማዘጋት የሚችል ኤሪያ ነው የሚኖረው ማለት ነው። አከፋፈል ሂደታችን 10% ነው ቅድመ ክፍያ የሚሆነው። ያው ከ6 ወር እስከ 8 ወር ባለ ጊዜ ውስጥ ደግሞ ሁለተኛው ክፍያ 15% እያለ በ9 ዙር የሚጨርሱ ይሆናሉ ማለት ነው። ያ ሲሆን ግን የኮንስትራክሽን ሂደቱን ተከትሎ ነው የሚሆነው። ሙሉ ክፍያ የሚከፍለን ከሆነ ደግሞ አንድ ደንበኛ እስከ 30% ድረስ ቅናሽ ይደረግለታል ማለት ነው። ያ ማለት በካሬ እስከ 61000 ብር ድረስ ማለት ነው። እንግሊዝ ኤምባሲ ጋር እዚህ ጋር እንግዲህ በካሬ እስከ 61000 ብር ድረስ መግዛት የሚችሉበት ሁኔታ ይኖራል ማለት ነው። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ ጎራ ያልነው እጅግ ዘመናዊና ቅንጡ የሆነ አፓርታማ ሰርቶ እያስረከበ ወዳለ ሰመር ሪል ስቴት ነው። እንግዲህ ቀደም ብለን የምናውቀው ሴቶች አደባባይ ላይ አሪፍ የሆኑ ቤቶችን ሰርቶ አስረክቦ እንደሆነ እናውቃለን። እንግዲህ አሁን ደግሞ በተጨማሪ በእንግሊዝ ኤምባሲ የሚያማምሩ ቤቶችን ይዞ ቀርቦልናል። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። እሺ፣ እንዴት ነሽ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆይ። አረፍ በይ። እሺ አልፋ፣ እንኳን ደህና መጣሽ ብያለሁ ወደ ሰመር ሪል ስቴት። እንግዲህ ዛሬ ሰመር ሪል ስቴትን በደንብ ማስጎበኝሽ ይሆናል። ምን ይዛችኋል የሚለውን ከተማው ላይ በደንብ አነጋጋሪ ሆኗል አሁን ላይ ሰመር ሪል ስቴት ማለት ነው። ከዛ አንፃር እንግዲህ ይዘን የመጣናቸውን ነገሮች እያንዳንዱ ነገሮች በደንብ ማሳይሽ ይሆናል ዛሬ ማለት ነው። ያው እንግዲህ ወደ እናንተ ወይ ወደ ሰመር ሪል ስቴት ነው ዛሬ ጎራ ብለን ያለ ነው። ያው ከዚህ ቀደም ደግሞ የሆነ አነጋጋሪ የሆነ ነገር አለ። በተለይ ደግሞ ሴቶች አደባባይ በጣም ዘመናዊና ቅንጡ የሆኑ ቤቶችን ሰርታችሁ ማስረከባችሁ ይታወቃል። አሁን ደግሞ ይዛችሁት የመጣችሁት እንግሊዝ ኤምባሲ አካባቢ ነው የሚል ነገር ሰምቼ ነው የመጣሁት። እውነት ነው? እውነት። እስቲ ንገረኝ አንዳንድ ነገሮች፣ በዛውም ራስን አስተዋውቂ። በጣም ጥሩ። ሻልፋ እንግዲህ ያሉትን መረጃዎች በደንብ ስለ ሰመር ሪል ስቴት እንዴት ነው አነጋጋሪ የሆነበት ምክንያት፣ አሁን ላይ ምንድነው አዲስ ነገር የያዛችሁት የሚሉትን ነገሮች በደንብ ማደርስሽ ይሆናል። ያው ስለመጣችሁ በጣም ደስ ብሎኛል። እንግዲህ ያሉትን አዲስ ነገር ሲኖር ለደንበኛ ስፔሻሊ ለእናንተ ኦዲየንሶች እንግዲህ አዲስ ነገር የተሻለ ነገር ሲመጣ መቼም እናንተ ፈልፍላችሁ መድረስ ትችሉበታላችሁና ዌልካም ብለናል። ከዛ አንፃር እንግዲህ ሰመር ሪል ስቴት ምንድነው ይዞ የመጣው ለሚሉት ነገሮች ያው አንቺም እንደጠቀሽው ከዚህ በፊት እንግዲህ ወደ ካዛንቺስ ሴቶች አደባባይ ጋር እጅግ ዘመናዊ የሆነ ብሎክ ኦሬዲ ባልንበት ቀን በ3 አመት ውስጥ ኦሬዲ አጥንቀቅ አድርገን አስረክበን ለደንበኞች ማስረከባችን ይታወቃል። ከዛ አንፃር እንግዲህ ደንበኞች ያው ጥሩ ነገር ሲገኝ ለወዳጅ ለቤተሰብ መቼም ሪከመንድ ይደረጋልና ያው ሌሎች ሳይቶችን ኦሬዲ ሲጠብቁ የነበሩ ደንበኞች ነበሩ። አሁን ላይ እንግዲህ ሲጠበቅ የነበረው እጅግ ዘመናዊ የሆነው ሁለተኛ ፕሮጀክታችን ደግሞ ወደ እንግሊዝ ኤምባሲ ሚናሮል ጎን ማለት ነው ለሽያጭ አውጥተናል። ወደ 1600 ካሬ ሜትር ላይ ያረፈ እጅግ ዘመናዊ ብሎክ ነው። እንግዲህ ይሄኛው ሳይታችን ኦሬዲ እንግሊዝ ኤምባሲ ላይ ከ88318 ብር ጀምሮ በተለያዩ ቅናሾችን አድርገን ይዘን መተናል ማለት ነው። በዋናነት ደግሞ ለእናንተ ኦዲየንሶችም ይሄንን እድል ቅድሚያ ስለሰጠን በጣም ደስተኞች ነን። የተለያዩ ዲስካውንቶች በእናንተ ስም ደግሞ ለመጡ ደንበኞች ደግሞ የተለያዩ ዲስካውንቶች ይኖራሉ ማለት ነው። እሱን በደንብ በኋላ ላይ በዝርዝር ምናወራ ይሆናል ማለት ነው። እንግዲህ ሰመር ሪል ስቴት ለየት የሚያደርገው ይሄ አካባቢው እንግዲህ በጣም ተመራጭ የሆነ ኤሪያ ነው። የመንገድ አማራጮቹን ብናይ ብዙ ጊዜም አልተለመደም። ኦፍ ኮርስ በዋናነት ሴንተር ነው። yes አሁን ብዙ ጊዜ ሪል ስቴት ማርኬቱ ላይ ስትሄጂ ከሎኬሽን አንፃር ብዙ ጊዜ በጣም አፎርደብል የሆነ ፕራይስ አይሆንም። ሰመር ሪል ስቴት እንግዲህ
ወደ 27 ዓመት ያው ውጭ ሀገር ወደ የተለያዩ የሪል ስቴት ስራዎችን ሲሰራ የነበረ ካምፓኒ ነውና በተወሰነ መንገድ የኢትዮጵያን የሪል ስቴት ማርኬት እና የውጭ ማርኬት ለማገናኘት ነው። ከብዙ ጊዜ የኛ ሀገር ማርኬት የሪል ስቴት ማርኬት አይገናኝም ማለት በስፋት ያው የራሱን ጥቅም ነው የሚያስቀድመው ብዙ ጊዜ ዲቨሎፐሮች ማለት ነው። ከዛ አንፃር እንግዲህ በተወሰነ መንገደኛ ጋር ግን ብዙ ነገሮችን ያው ለደንበኛ ተጠቃሚ የሚያደርጉ ነገሮችን ነው ይዘን የመጣ ነው ማለት ነው። ፕራይስ ዋይዝ እንዲሁም ሎኬሽን ዋይዝ ፕላስ የኛ ያከፋፈል ሜትዳችን በጣም ብዙ ነገሮች በጣም ፍሌክሲብል ነው ከፕራይስ አንፃርም እና ከዛ አንፃር ብዙ ተመራጭ የሆነበት ማንኛ ምክንያታችን እሱ ነገራችን ነው ማለት ነው። በዋናነት ከሁለት መኝታ እስከ ባለ 4 መኝታዎች ነው እንግዲህ እዚሁ እንግሊዝ ኤምባሲ ጋር ይዘን የመጣ ነው። የተለያዩ የካሬ ሜትር አማራጮች ይኖርና ባለ 2 መኝታው ከ138 ካሬዎች ነው የሚጀምሩት እስከ 258 ካሬ ሜትር ድረስ ከባለ 4 ድረስ መኝታ ድረስ ይኖርናል ማለት ነው። ስለዚህ እንደየደንበኞቻችሁ ፍላጎት ከ2 ጀምሮ እስከ ባለ 4 መኝታ ቤት እዛችሁ ቀርባችኋል ማለት ነው። ከ2 እስከ ባለ 4 መኝታ ነው ይዘን የቀደም ነው። እነሱም እንግዲህ የተለያየ ካሬ ሜትር አማራጮች ይኖሯቸዋል ማለት ነው። አሪፍ የሆነ ቪው ያለው እጅግ ዘመናዊ የሆነ ብሎክ ነው ኦልሬዲ እያስገነባን ያለ ነው። ራሱን የቻለ ጫካ ፕሮጀክት ወይም አዲሱ ቤተ መንግስት እይታ ያላቸውና ሙሉ ለሙሉ ሲቲቪው ያላቸው ቤቶች ናቸው ማለት ነው። የኛ ቤቶች እንግዲህ ለየት የሚያደርጓቸው ሙሉ ለሙሉ ያው በእያንዳንዱ መኝታ ቤቶች ላይ ማለት ነው ራሱን የቻለ ሰፊ የሆነ ላይት አላቸው በደንብ ብርሃን የሚያገኙ ናቸው ማለት ነው። ከዛ አንፃር ሞር እንግዲህ ዲዛይናቸው በጣም እጅግ ዘመናዊ የሆኑ በጣም አሪፍ የሚባል ዲዛይን ያላቸው ቤቶች ናቸው። ሞር ለደንበኞች ተመራጭ ናቸው የሚሆኑት ማለት ነው። ኦኬ ስለዚህ ዲዛይኑን ምኑም ያው ደንበኛ ይወደዋል ተብሎ ታሳቢ ተደርጎ ነው የተሰራው ማለት ነው። በትክክል በተጨማሪ ደግሞ ለሁሉም ሴንተር እንዲሆኑ ወደ ቦሌም ብንል ወደ መገናኛ ወደ ሜክሲኮ ይሄን ሁሉ ታሳቢ እያደረጋችሁ ነው ሳይቶቻችሁን የምትመርጡት ማለት ነው። ትክክል ዋነኛኛ አሁን በዋናው ፖይንታችን መጀመሪያ ሎኬሽን ነው ማተር ያደርጋል ለብዙ ነገሮች ማለት ነው። አካባቢው ላይ ኢንተርናሽናል ትምህርት ቤቶች አሉ ወይ? አካባቢው ላይ እንደዚህ አሁን የእምነት ተቋማት ይኖራሉ ወይ? እንዲሁም በቅርብ ርቀት ሱፐርማርኬቶችን ደግሞ አካባቢ ስፔሻሊ ወደ እንግሊዝ ኤምባሲ ዲፕሎማቶች መኖሪያ ነው። ወደ 3 ኪሎ ሜትር አካባቢ እንደተንቀሳቀሽ አካባቢ ላይ ወደ 16 ኤምባሲዎች ነው ያሉት። ነገ ላይ እነዚህን ቤቶች ኦልሬዲ እንደው አሴ ቢዝነስም እንደው ለነገ ገዝቻቸው እንደው ቢሸጣቸው እንዲሁም ባከራያቸው ብለሽ ብታስቢ በዶላር የሚከራዩ ቤቶች ናቸው። ነገ ላይ ልትሸጭ ብትፈልጊ ደግሞ በቀላሉ ብዙ ትርፍ አግኝተሽባቸው ልትሸጭባቸው የምትችያቸው ቤቶች ናቸው ማለት ነው። ከዛ ከእናንተም ጥቅም አልፎ ለደንበኛ እጅግ ትርፋማነቱን ማሰባችሁ ነው የምትገነቡት ማለት ነው። በትክክል ከዛ አንፃር ነው በዋናነት ሎኬሽን ማተር የሚያደርገውም ከዛ አንፃር ነው። አካባቢ ላይ አሁን በስፋት አሁን ወደ ዲያስፖራ ማህበረሰብ በደንብ የሚፈልገው አካባቢ ነው። ፕላስ እንግዲህ ዛሬ ላይ አንቺ ይህን ቤት ገዝተሽ ነገ ላይ ኦልሬዲ ኢቭን ልሽጥ ብትይ የኛ ውላችንም አምቢል የተደረገ ነገር አለ። ዛሬ ለምሳሌ በዚህ በዲስካውንት ፕራይስ ገዝተሽ ከወር ከሁለት ወር በኋላ ልሽጠው ብትይ ኢን ሚሊየንስ አትፈሽበት ልትሸጭበት የምትችልበት መንገድ አለ ማለት ነው። እሱ ሁላይም የተጠቀሰ ነገሮች ስላሉ ያው ሪሴል ይቻላል ልልሽ ፈልጌ ነው እና ከዛ አንፃር በጣም የተሻለ ኦፍ ኮርስ በጣም ጥሩ ነገር ነው ይዘን የመጣ ነው። ያው በዋናነት የሴቶች አደባባዩን አሁን በተለይ ማስጎበኝሽ ይሆናል። እዚህ ላይ ያለውን ባለ 4 መኝታ መዛም ደግመናል። ስፔሻሊ እዚህ ሳምፕል ሃውስ ይኖረናል ማለት ነው። እዚሁ ሴቶች አደባባይ ላይ እዛ ያለውን በደንብ አይተን ደግሞ ራሱን ስለሆነ ወደ እንግሊዝ ኤምባሲው እየደገምን ያለ ነው። ሞር እንግዲህ ደንበኞችም እንደነገርኩሽ የናንተ ኦዲየንሶችም ይሄኛው ላይ ኦልሬዲ 2 ቤቶች ብቻ ስለሆነ የቀሩት ባለ 4 መኝታዎቹ እዚህ ቢያልቅባቸውም እዛኛው ጋር ማግኘት ይችላሉ ማለት ነው። እንግዲህ ዛሬ ማሳይሽ እጅግ ዘመናዊ የሆነ ባለ 4 መኝታ ቤታችን ነው ማለት ነው። ይሄኛው ቤት እንግዲህ በጣም ዘመናዊ በሆነ ማቴሪያሎች ኦልሬዲ የተሰራ በጣም እጅግ በጣም ደስ የሚል ቤት ነው ማለት ነው። እንደምታዩ በጣም ለቀቅ ያለ ነው። በጣም ሳሎን እንደምታዩ ማለት ነው። በጣም የሚያምር ቤት ነው። በጣም ይሄኛው ቤት ባለ 4 መኝታ ይባል እንጂ አዲሽናሊ ሰራተኛ ክላስ ከነ ባዝሩም ይኖራታል ማለት ነው። ሰራተኛ ክላስ ከነ ባዝሩም ለብቻው ኤግዛክትሊ በጣም ሰፊ ነው። በጣም ዘመናዊ ነው ደግሞ ኤግዛክትሊ ብዙ ማቴሪያሎችም እንደምታያቸው ናቸው። ዘመኑን የዋጀ ስራ ነው ኦልሬዲ የተሰሩት ማለት ነው። እንደምታየው በዋናነት ያው ካምፓኒያችንም ሰመር ሪል ስቴት እንግዲህ ረጅሙን አመት ዳው ውጭ ሀገርም ስለሆነ ያሳለፈው ሪል ስቴት ላይ በደንብ ኤክስፒሪየንስ አለውና ከዛ አንፃር ወደዚህ መጥቶ እንግዲህ እነዚህን ስራዎች ሲሰራ ደግሞ ያው የሀገራችን ሪል ስቴት ማርኬትም ከፍ የሚያደርግ ነው።
እንግዲህ እንደምናየው እዚህ ጋር ብቻ ይሄኛው ሳሎን ነው። ሳሎኑ ራሱን የቻለ ባልከኒ ይኖረዋል፣ በጣም ሰፊ። እዚህ ጋር እንግዲህ ሻይ ቡና ብንል ልጆቻችን ጋር ቁጭ ብለን ነፋስ ብንቀበል በጣም አሪፍ የሆነ ባልከኒ ነው የሚኖረው። ወደ ባልከኒ ራሱ ባይወጣ ከውስጥም ሆኖ ቪው በጣም የሚያምር ቪው አለው። የሚያምር ቪው እንደምታየው ቤተ መንግስትን ልናይበት የምንችልበት እይታ ይኖራቸዋል። የከተማ ቪው ያላቸው ናቸው። ኢቨን አሁን ወደ ቤድሩሞቹም ስንገባ በሁሉም በኩል እንደዚህ አይነት ተመሳሳይ ቪው ነው ያላቸው። በሁሉም መኝታ ቤቶች በኩል ተመሳሳይ አይነት ቪው ነው ያላቸው እና ስለዚህ ሳሎን ቤት ብቻ አይደለም አሪፍ ቪው ያለው። ኦፍ ኮርስ ሁሉም መኝታ ቤቶች ሁሉም ክላሶች ራሳቸውን የቻለ ቪው እናገኛለን። ለምታሳቢ አድርጋችሁ ነው የምትሰሩት? yes እዛኛው ጋር ነው እንግዲህ ኤምባሲው ጋር ያለው ሳይታችን ባለ 4 መኝታ ራሱን የደገመ በጣም ያው ተወዳጅነትን ያተረፈ ባለ 4 መኝታ ነው ይሄኛው ቤት ማለት ነው። ከዛ አንፃር የኛ እንግዲህ ደንበኞቻችን ብዙ ጊዜ ያው በጣም የወደዱት ባለ 4 መኝታውን ስለሆነ ራሱን የደገምላቸው ማለት ነው። አሁንም በተመሳሳይ ለምታዩ እዚህ ጋር እንግዲህ ዳይኒንግ ቴብል ይኖረዋል። ይሄው ራሱን የቻለ ደግሞ ኦፕን ዳውኖች አሉት። በዚህም በኩል ራሱን የቻለ ቪው ነው የሚኖረው። እጅግ ዘመናዊ የሆኑ ቤቶችን ነው ኦልሬዲ እንግዲህ ያሉን ማለት ነው። ከዛ ወደዚህኛው ስንመጣ እዚህ ጋር በምታዩ መልኩ ደግሞ ራሱን የቻለ የገስት ራሱን ችሎ እዚህ ጋር ሽንት ቤት ከነመታጠቢያው ይኖረዋል ማለት ነው። እዚህ ጋር ኦፕን ኪችን ነው የሚሆነው በምታዩ መልኩ። ይሄ እንግዲህ እንደምታየው ራሱን የቻለ ሳከር አለው። በምታየው መልኩ ራሱን የቻለ ደግሞ ኦፕን ኪችን ይኖረዋል ማለት ነው። እጅግ በጣም ዘመናዊ ነው። በእርግጠኝነት ይሄን ቤት አይተሽ እንግዲህ ማንም ሰው መቼ የሚጠላ የለም እንደዚህ አይነት ቤት ቤት ማለት ነው። ራሱ ሳልወደው አልቀርም። እሱ ብቻ አይደለም ዋጋው ራሱ በጣም አፎርደብል የሆነ ፕራይስ ነው። አነጋጋሪ የሆነውም ከረንትሊ አሁን ሴክተሩ ላይ ያው ሪል ስቴት ሴክተሩ ላይ የተሻሉ ነገሮችን ይዘን የመጣን ነው እኛ ከፕራይስ አንጻር ከማቴሪያል አንጻር እንዲህ ምን አይነት ቤት ጥራት ይዘን እንደመጣን እጅግ ማሳያ የሚሆን ነው ማለት ነው። ይሄኛው ደግሞ እዚህ ጋር ራሱን የቻለ እንግዲህ ክሎዝ ኪችን ይኖረናል። እንደምታየው አንድ ኪችን ብቻ አይደለም ማለት ነው። ኦፕን አለው ክሎዝም አለው ማለት ነው። ኤግዛክትሊ ያ። በዚህኛው በኩል ደግሞ ራሱን የቻለ እንግዲህ የሰራተኛ ክላስ ከነ መታጠቢያ ይኖራታል ማለት ነው። ራሱን የቻለ ራሱን ባልከኒ የሚኖረው ይሆናል ማለት ነው። ስለዚህ ራሷን ቪው ይኖራታል። እንደምታየው ብዙ ጊዜ እንደዚህ አይነት ነገር አልተለመደም። በተለይ ወደኛ ሀገር ስንመጣ በአንድ ሳይድ ወይ በሳሎን ሳይድ ወይ በማስተር ቤድሩም ሳይድ ነው ብዙ ጊዜ ቪው አሪፍ የሚሆነው። ትክክል። አዎ የኛ ለየት የሚያደርገው እሱ ነው። በሁሉም መኝታ ቤቶች በኩል ስትሄጂ ራሱን የቻለ ቪው አለ። እዚህ ጋር ስንገባ ደግሞ ቅድም ያላየነው ነገር እንደምታየው ገና እንደገባ ራሱን የቻለ ቁም ሳጥኖች ይኖሩታል። እዚህ ጋር ለምሳሌ ጫማ ምንም ማስቀምጠን ነው የምንገባው ማለት ነው። በቀላሉ ገና ሜን ጌታችን ላይ እንደገባ እዚህ ጋር ጣል አድርገን ሙሉ ቀን በተዋለበት አይገባም ማለት ነው። እጅግ ዘመናዊ ነው በጣም። ከዚህኛው እንግዲህ ወደዚህ ስንገባ ማስተር ቤድሩማችን እናገኛለን። እዚህ ጋር ማስተር ቤድሩም የራሱ ድሬሲንግ ኮት ወይም ወርኪንግ ክሎዜት ይኖረዋል። እዚህ ጋር በምታየው መልኩ የራሱ ሰፋ ያለ በጣም ባዝሩም ይኖረናል ማለት ነው። እንደምታየው ባዝሩም በጣም ሰፊ ነው። ናቹራል ቬንቲሌሽን ያገኛል። በዋናነት እኔን በደንብ አሁን እያሳየኋችሁ ያለሁት እዚህ ጋር አሁን ለምሳሌ ይሄንን ራሱን ስለደገፍ ለደንበኞቻችን እጅግ የሆነ ደግሞ እንትኖችን ስቶኮችን ይዘን መተናል። ከዛ አንጻር አሁን ይሄን ቤት ማግኘት ይችላሉ ማለት ነው። ለዛውም እንግሊዝ ኤምባሲ ላይ መሀል ከተማ በጣም እጅግ ተወዳጅ የሆነ መንደር ላይ ነው። ኦልሬዲ ሰፈር ላይ ነው ያሉት ማለት ነው። ሴንተር ቦታ የገነባቸው ያላችሁ ኦፍ ኮርስ። እዚህ ጋር ይሄ ማለት ዋናው መኝታ ቤታችን ነው ማለት ነው። እዚህ ጋር እንደምናየው የራሱ እንግዲህ ቁም ሳጥን ይኖራል። በምታየው መልኩ በጣም ለቀቅ ያለ ነው። ይሄ በተመሳሳይ ቅድም እንደነገርኩሽ ራሱን የቻለ ባልከኒ ይኖራል ማለት ነው። አሁንም እዚህ ጋር እንደምናየው እጅግ አሪፍ የሆነ እይታ ነው የሚኖረው። ቀጥታ እንግዲህ በዚህኛው በኩል ሙሉ ለሙሉ ወደ ቦሌ ሲኤምሲ መገናኛ ያለውን ኤሪያም ወደዚህ በኩል ማየት እንችላለን። ከፍ ስንል ደግሞ ዋናውን ጫካ ፕሮጀክት ወይም አዲሱ ቤተ መንግስትን እይታ ይኖረናል ማለት ነው። ስለዚህ ሁለተኛው ፕሮጀክታችን እዛ ጋር ነው የሚገኘው። ያው ሞር ደግሞ ይሄኛው ሳይት ለጫካ ፕሮጀክት በጣም ቪው የቀረበ ነው ማለት ነው። እዚህ ጋር በተወሰነ መንገድ ከደንበኞች አስተያየት ያገኘናቸውን ነገሮች እዛኛው ጋር ደግሞ ደግመነዋል ማለት ነው። ስለዚህ ብዙም የሚራራቅ አይነት እንትን አይደለም። በቅርብ ርቀት በጣም ስፔሻሊ ደንበኞች ከዚህ በፊት በሰጡን አስተያየት መሰረት የተሻሉ ሎኬሽኖች ላይ ነው እኛ ዋናነት ትኩረት ያደረግነው ማለት ነው። አሪፍ ነገር
ነገር ነው ይዛችሁ የመጣችሁት? ኔክስት የምንሄደው ወደ ሌሎች ቀሪዎቹ መኝታ ቤቶች ነው የሚሆነው ማለት ነው። ያው እስካሁን ማስተር ቤድሩሙን አይተናል፣ ዋናው ሳሎኑን አይተናል፣ የሰራተኛ ክላስ ኪችኖቹን አይተናል። አሁን ደግሞ የልጆች መኝታ ቤት የሚሆኑት ክላሶች በደንብ የምናይ ይሆናል። ይሄኛው ቤት ያው እንደ ሁለተኛ ማስተር ቤድሩም ብለን ልንይዘው እንችላለን። በጣም ለቀቅ ያለ ነው። እንደምታዩት ቪው በሁለቱም በኩል ይኖረዋል ማለት ነው። እዚህ ጋር እንግዲህ ራሱን የቻለ ቁም ሳጥን ይኖረዋል። በተመሳሳይ እዚህ ጋር በደንብ አልጋ ማዘርጋት የሚችል ኤሪያ ነው የሚኖረው ማለት ነው። እዚህ ጋር እንደምናየው እንግዲህ ብራይት የሆነ ላይት ነው ያለው። እንደምታየው በሁሉም በኩል እኛ ቅድም እንደነገርኩሽ በተደጋጋሚ አሁን ነክሸለ በብራይት የሆነ ላይት ነው ማሳየት የሚችሉት። ራሱን የቻለ ሁለተኛው መኝታ ቤት ሻወር ሽንት ቤት ይኖረዋል ማለት ነው። እዚህ ጋር እንደምታየው ሩሞቹ እንዳለ ሰፋፊ ናቸው በጣም ኦፍ ኮርስ። እንደምታየው ራሱን የቻለ ፓነል ተገጥሞለታል። በደንብ የሚያሳዩ ናቸው። እጅግ ዘመናዊ የሆኑ ማቴሪያሎችን ተጠቅመን ነው ኦልሬዲ የሰራናቸው። እነዚህ በጣም ያማምራሉ። እዚህ ጋር እንደምታየው እንግዲህ ይሄ ሁለተኛው መኝታ ቤታችን ነው ማለት ነው። የልጆች ነው። በዚህም በኩል ናቹራል ቬንቲሌሽን ይኖረዋል ማለት ነው። ሁሉም አክሰስ የሚያደርጉት ራሱን የቻለ ናቹራል ቬንቲሌሽን ማግኘት የሚችል ነው ማለት ነው። ኦፕን ዶሮች ስላሉ ሁሉም ጋር እንግዲህ በምታየው መልኩ ራሱን የቻለ ኖርማል ላይት የሚገባው በሁሉም በኩል ኦፕን ዳውኖች ስላሉ ነው ማለት ነው። አራተኛው መኝታ ቤታችን ደግሞ ይህን ይመስላል። ይህም በተመሳሳይ በጣም ለቀቅ ያለ ነው። የራሱ አበባ ማስቀመጫዎች ይኖሩታል። የራሱን የቻለ ባልከኒ ይኖረዋል። እጅግ ዘመናዊ የሆኑ ቪው ቅድም ባየነው መሰረት ፊት ለፊት የሚያየው እንግዲህ ልክ እንደ ሳሎኑ ማለት ነው። በዚህኛው በኩል ደግሞ ወደ ሴቶች አደባባይ ያለውን የአደባባይ እይታ ማየት የምንችልበት ሁኔታ ይኖራል ማለት ነው። እጅግ ዘመናዊ የሆኑ ቤቶች ናቸው። ስለዚህ ይህንን አይተው በቀጥታ እንግዲህ ወደ እንግሊዝ ኤምባሲው ደግሞ ቀስ ብለው በ2 ዓመት የሚረከቧቸው ቤቶች ናቸው። ቀስ እያሉ እየከፈሉ በ2 ዓመት ውስጥ እንግዲህ ቤታቸውን የሚረከቡ ይሆናሉ ማለት ነው። ቤቴ ምን ይመስላል እንዴት ነው ሲያልቅ የሚሆነው ለሚለው ደግሞ እዚህ ጋር ኦልሬዲ ያለቁት አሉ። እነዚህን ከዚህ ካለ በተሻለ መልኩ ነው ኦልሬዲ እየሰራን ያለ ነው። የሰሚ ፊኒሽድ አማራጭ ነው ይዘን የመጣን ያለ ነው ማለት ነው። ቀድ ነው አንድ ቤት ስትሰሪ መቼም የዛሬ ዓመት የተሰራ ቤት ዛሬ አይደገምም። ራሱ በተወሰነ መንገድ ተሻሽሎ አስተያየቶች ይዘሽ ነው የምትቀርቢው ማለት ነው። ከዛ አንፃር ብዙ ነገሮችን አሻሽለን ደግሞ በበለጠ መልኩ ይዘን መተናል ማለት ነው። ያው የኛውና የሴቶች አደባባዩ የሚለየው እንግዲህ ከዛኛው ይሄኛው በተሻለ መልኩ ይዘን የመጣ ነው። እንግዲህ ምንድነው በዋናነት G+24 የሆነ ቢልዲንግ ነው። እንግዲህ ይሄኛው ብሎክ ማለት ራሱን የቻለ በውስጡ 5 ሊፍቶች ይኖሩታል። ከአምስቶቹ ሊፍቶች መካከል እንግዲህ በዋናነት ራሱን የቻሉ አንድ የእቃ ካርጎ ሊፍት ይኖሩናል። 4 ደግሞ ኖርማል ለሰው አገልግሎት የሚውሉ ሊፍቶች ይኖሩናል ማለት ነው። በጣም አሪፍ ነው። አዎ በዋናነት አሁን እቃ ላውድ እንዲሁም በምን ላስገባ ምንም የሚያሳቅቅ አይኖርም። ለብቻው ሊፍት አለው። ለብቻው ራሱን የቻለ ሊፍት ይኖረዋል። 4 ደግሞ ኖርማል ለሰው አገልግሎት የሚውሉ ሊፍቶች ይኖራል። ከተማችን ላይ አልተለመደም በስፋት ብዙ ጊዜ ትክክል። አሁን ያው ቤት የሚያሰኘው መቼም ጣራና ግድግዳ ብቻ አይደለም። እውነት ነው። ብዙ ጊዜ ያው የምንቸገርባቸው ፖይንቶች ናቸው እነዚህ ፖይንቶች ማለት ነው። እሱ ብቻ አይደለም፣ ከላይ ቴራዙ ላይ ራሱን የቻለ የመዋኛ ገንዳዎች ይኖራሉ። ያው እኛ ደግሞ እንግዲህ ኢትዮጵያዊ ስንባል ሀዘንም ደስታም ሲኖር ያው በዙሪያችን ብዙ ቤተሰብ ይኖራል። ከዛ አንፃር እንግዲህ ራሱን የቻለ ለሀዘን ደስታ የሚሆን ደግሞ አዳራሾች፣ ፓርኪንጎችም ራሱን የቻሉ 2 ፓርኪንግ ነው አንድ ቤት አንድ ደንበኛ ሲገዛ የሚኖረው ማለት ነው። ፕላስ እሱን ፓርኪንግ ኦልሬዲ ቤት ስለገዛ ብቻ የሚያገኘው በነፊት ነው፣ በነፃ ነው እንጂ ኦልሬዲ ቤቱ ላይ የሚደመሩበት አይሆንም ማለት ነው። በነፃ የሚያገኛቸው በነፊቶች ናቸው ፓርኪንጎቹ። ከዚህ አንፃር በደንብ ለየት ያደርገናል። ፕራይሳችን እንደነገርኩሽ እንግዲህ 88318 ብር ጀምሮ ነው ኦልሬዲ እየሸጥን ያለ ነው ማለት ነው። እዚህ ላይ እንግዲህ እናንተን ብሎ ለሚመጡ ደግሞ በጣም ውስን ደንበኞች የተለያዩ ዲስካውንቶችን እናደርጋለን እንዳከፋፈላቸው። እኛ ኤክስፔክት የምናደርገው 10% ነው። ነገር ግን ከ10% በላይ ከፍ አድርጎ የሚከፍል ደንበኛ ካለ ኦልሬዲ የተለያዩ ዲስካውንቶችን ይዘን ነው የምንጠብቀው ማለት ነው። ከዚህ አንፃር ብዙ ተመራጭ የሆነ ኦፈር ነው እንግዲህ ይዘን የመጣነው። ስለዚህ እነዚህን ሁሉ ነገር ነግረኸኝ በፍሎር ስንት ቤቶች አሉ ማለት ነው?
በዋናነት እንግዲህ እኛ ፍሎር ላይ የተለያየ የፍሎር አቀማመጥ ነው ያላቸው። ያ ማለት 3 ያላቸው አሉ 4 ያላቸው አሉ ማለት ነው። አዎ 7 ይሆኑና ግን አይገናኙም። ስለዚህ 3 እና 4 ብለን ልንይዘው እንችላለን። በጣም አሪፍ ነው። በዛው ልክ ካሬያቸውም ልዩነት ያመጣል ማለት ነው። ትክክል። የካሬም ለውጥ አላቸው። እንደነገርኩሽ ከሁለት መኝታ ነው የሚጀምሩት። ሁለት መኝታ ሆኖ ለምሳሌ 138 ካሬ ያለ ዝቅተኛው 163.6 ካሬም አለ። ባለ 3ም ሆኖ በተመሳሳይ የተለያዩ የካሬ ሜትር አማራጮች ይኖራቸዋል ማለት ነው። ባለ 4ም ልክ እንደዛው። ሙሉ መክፈል ለሚፈልግስ የተለየ ዲስካውንት አለው? ኦፍ ኮርስ እሱ ሙሉ ክፍያ የሚከፍለን ከሆነ ደግሞ አንድ ደንበኛ እስከ 30% ድረስ ቅናሽ ይደረግለታል ማለት ነው። ያ ማለት በካሬ እስከ 61000 ብር ድረስ ማለት ነው። እንግሊዝ ኤምባሲ ጋር እዚህ ጋር እንግዲህ በካሬ እስከ 61000 ብር ድረስ መግዛት የሚችሉበት ሁኔታ ይኖራል ማለት ነው። የአከፋፈል ሁኔታና በተለይ ደግሞ የባንክ እንትኑ እንዴት ነው እናንተ ጋር? በጣም ጥሩ። በዋናነት እኛ ያው ሴቶች አደባባይ ያለውን እዛም የደገምንበት ዋነኛ ምክንያት መጀመሪያ ከጠየቅሽኝ ጥያቄ ስነሳ ብዙ ጊዜ እንግዲህ የኛ ቤቶች በጣም ጥራታቸው በጣም እጅግ ዘመናዊ የሆኑ ማቴሪያሎችን ነው የምንጠቀመው ስንገነባም። ፕላስ ደግሞ ከዴሊቨሪ ታይም አንፃር ያው ማርኬቱ ላይ በጣም ቅሬታ ስላለ እሱን ነገር ነው ብሬክ አድርገን የገባ ነው ማለት ነው። ዋናነት ኦሬዲ ባልንበት ቃል ነው ኦሬዲ እያስረከብን ያለ ነው። ይሄንኛውን በ3 አመት ብለን በ3 አመት ነው ያስረከብነው ማለት ነው ኦሬዲ የሴቶች አደባባይ ነው። አሁን ደግሞ ይሄኛውን እንግዲህ ደንበኞች ኦሬዲ ወደዋል በደንብ። አሁን የቤቱን ሁኔታ በኋላ ላይ በደንብ አንቺም ታያዋለሽ። በጣም የሚወደድ ቤት ነውና ከዛ አንፃር በተወሰነ መንገድ የደንበኞችን አስተያየት ይዘን ነው ራሱን እዛም ሄደን የደገም ነው። ብዙ ያው ራሱ ተደገመ ሲባል በተወሰነ መንገድ ስፋቱ ያሉት የቤድሩም አማራጮች እንጂ ብዙ ነገሮች ተሻሽለው ነው የመጡ። እንደነገርኩሽ ቅድም ከነገርኩሽ ኮሚኒቲዎቹ አንፃር ማለት ነው። ስፔሻሊ ከሊፍቶቹም ከፓርኪንጉም ብዙ ነገሮች በዛ መንገድ አሻሽለን የሆነ ነገር ጨምረንበት ነው የመጣንና ከዛ አንፃር ሞር ደንበኞቹን ተመራጭ ስላደረጉት ነው እሱን የደገም ነው ማለት ነው። ሌላኛው እንግዲህ አከፋፈል ሂደቱና የባንክ ኦፕሽኑ ላልሽኝ ጥያቄ ደግሞ በዋናነት የባንክ ኦፕሽን 50% ነው ኦሬዲ ባንክ የምናገናኘው። የባንክ ብድር ስናመቻች እንግዲህ ለሙስሊም እህት ወንድሞቻችን ደግሞ ከወለድ ነፃም የባንክ ብድር ኦሬዲ ያመቻችን ተጨማሪ ማለት ኤግዛክትሊ ለነሱ የሚሆን ከወለድ ነፃም የባንክ ብድር ያመቻችን መሆኑን በዚሁ አጋጣሚ ሊገልጽልሽ እወዳለሁ። ያከፋፈል ሂደታችን 10% ነው ቅድመ ክፍያ የሚሆነው። ያው ከ6 ወር እስከ 8 ወር ባለ ጊዜ ውስጥ ደግሞ ሁለተኛው ክፍያ 15% እያለ በ9 ዙር የሚጨርሱ ይሆናሉ ማለት ነው። ያ ሲሆን ግን የኮንስትራክሽን ሂደቱን ተከትሎ ነው የሚሆነው። ፕላስ ከሌሎቹ ሪልስቴቶች ለየት የሚያደርጉ ነገሮች ውላችን ላይ አሜንድ የተደረጉ ነገሮች በጣም እጅግ ለደንበኞች በጣም አሪፍና ሞር እነሱ ኮንፊደንት እንዲሆኑ የሚያደርጋቸው ነገሮች ነው አሜንድ ያደረግነው። እስካሁን ስንዘረዝራቸው የነበሩ አሚኒቲዎች እያንዳንዱ ፕላስ እኛ በዋናነት ውላችን ኦሬዲ እያንዳንዱን ነገሮች ስፔሻሊ አሁን በዛ ጊዜ ባያስረክብ ምን ይፈጠራል የሚሉትን ነገሮች ኦሬዲ ካምፓኒው የራሱ የሆነ ፔናልቲ አለውና እነሱ ነገሮች በደንብ ሜንሽን ተደርጎ ከሌላው በተሻለ አሁን ላይ ካለው ማርኬት ከሪል ስቴት ማርኬቱ በተሻለ በብዙ አይነት መንገድ ብዙ ነገሮችን ይዞና አሻሽሎ የመጣ ካምፓኒ ነው ማለት ነው። እንግዲህ በዋናነት እነዚህ ቤቶችም ኦሬዲ ለውስን ቤቶች ነው ቅናሽ የተደረገው ማለት ነው። ያው ከታችም ስልክ እናስቀምጣለን ኮሙኒኬት እንዲያደርጉን እንጋብዛለን ማለት ነው። ኦኬ ደስ ይላል በጣም እናመሰግናለን። እንግዲህ ሰመር ሪል ስቴት በጣም ጥሩና ዘመናዊ በሆነ መልኩ በተጨማሪ ደግሞ እንግዲህ የደንበኛንም ፍላጎት ተኮር በማድረግ አሪፍ የሆነ ነገር ነው ይዞ የቀረበው። ያው እንግዲህ ቀደም ብለህ ነግረኸኛል የካሬ አማራጮቻቸውን በዛ ላይ መክፈል ያለባቸውን የቅድመ ክፍያ አይነቶች። ስለዚህ ወደ ዲቴይል ዋጋውን ደግሞ ስንገባ እናንተ ጋር በስንት እናገኘዋለን ማለት ነው? በጣም ጥሩ ጥያቄ። ያው ዋጋዎቹ ቅድም እንደነገርኩሽ እንደየካሬያቸው ይለያያሉ። ለምሳሌ እዚህ ጋር ለማየት ብንሞክር እዚህ ጋር እንደምታዩ የእያንዳንዱ ዝርዝር ኦሬዲ ፕራይስ አለ ማለት ነው። ኦሬዲ የቤድሩሞቹ ማለት ነው። ግን ኤግዛምፕል አንዷን ቤት አውጥተን ብናይ ለምሳሌ የባለ 2 መኝታው 138 ካሬውን ብናይ ለምሳሌ ጠቅላላ ዋጋው የሚሆነው 12,187,884 ብር ነው የሚሆነው ማለት ነው። ይሄ ጠቅላላ ዋጋው ነው የሚሆነው። የዚህን እንግዲህ 10% ነው የምትከፍሉት ማለት ነው። ኦሬዲ አንድ ደንበኛ ሲፈልግ ሴኩር የሚያደርገው ቤቱን የዚህን 10% ከከፈለ ኦሬዲ ውል የሚዋል ይሆናል። የራሱን የሆነ ቤቱን መያዝ ይችላል ማለት ነው። ያ ማለት ብቻ የቤቱ ባለቤት ይሆናል ማለት ነው። ኦፍ ኮርስ ያ ማለት በ1,218,788 ብር የቤት ባለቤት መሆን ይችላል ማለት ነው። ከዛ በኋላ ያሉትን ዙሮች ቀስ ብሎ ነው የሚከፍላቸው። ቅድም እንደነገርኩሽ እንደ ኮንስትራክሽኑ ፕሮግረስ መሰረት
ቀስ እያለ እያየ ነው የሚከፍለው ማለት ነው። 2 አመት ውስጥ ማለት ነው። 50% ደግሞ ባንክ ጋር ላገናኝ ካለ ቀሪውን 50% ቀፍስ ብሎ የሚከፍል ይሆናል። ከባንክ ጋር ተገናኝቶለት 50% እስከ 2 አመት ከ3 ወር የሚከፍል ይሆናል ማለት ነው። 100% ኦሬዲ ባንክ አልፈልግም እንዲሁ ነው የምከፍለው የሚል ከሆነ 9 ዙር ደግሞ እስከ 3 አመት ድረስ ኤክስቴንድ ያደርግለታል ካምፓኒው ማለት ነው። ተረክቦም ቀስ ብሎ የሚከፍልበት አማራጭ ይኖራል ከካምፓኒው ጋር በደንብ በመነጋገር ማለት ነው። ብዙ ጊዜ በሚፈጥሩት አግሪመንት አማካኝነት ነው ኤክስቴንድ የሚደረገው። በሱ አማካኝነት ነው የሚሆነው። በዋናነት ያው ደንበኛውን ሞሩኛ ያው ራያችን ሰፊ ነው። ገና ብዙ ፕሮጀክቶች ይኖሩናል ወደፊት ማለት ነውና ከዛ አንፃር ያው ብራንዲንጋችንን መስራት የምንፈልገው ማስረከብ ላይ ስለሆነ አንዱን ገንብተን ኦሬዲ አንዱን ላለመጀመር ነው በዋናነት። ያን አስረክበን ደግሞ ወደ ሌሎች ሳይቶች እንሄዳለን። እያስረከብን ነው የምንቀጥለው ማለት ነው። ቀጣይነት ያለው ስራ ለመስራት ነው የኛም እቅዳችን ማለት ነው። ከዛ አንፃር በደንብ አፎርደብል የሆነ ፕራይስ ነው ይዘን የምንመጣው ሁሉም ሳይቶች ላይ። ስለዚህ ያው በዋናነት ቅድመ ክፍያ ከፍሎ ለሚገዛ ደንበኛ ነው ኦሬዲ 10% ይሄ ፕራይስ የሚሆነው ማለት ነው። ይሄን ቤት ግን 138 ካሬውን ምናልባት 100% ከፍሎ ለሚገዛ ደንበኛ እስከ 8 ሚሊዮን ድረስ ዝቅ ይላል ማለት ነው። ያ ማለት እንግዲህ ኦልሞስት ወደ 4 ሚሊዮን ብር ቅናሽ ያገኛል ማለት ነው። ስለዚህ ከዛ አንፃር ይሄንን ዲስካውንት ሚዘን ነው የምንጠብቃቸው ደንበኞችን ማለት ነው። በጣም አሪፍ ነገር ነው የነገርከኝ። በጣም ዋው ነገ ላይ እንግዲህ ኦሬዲ ሲያልቅ ይሄ ቤት ወይም ነገ ላይ ላከራይ ቢሉ ከዚህ በተሻለ ፕራይስ ኦሬዲ 18-19 ሚሊዮን ብር መሸጥ የሚችሉ ቤቶች ናቸው ማለት ነው። ከ2 አመት በኋላ በቀላሉ እንግዲህ ይሄን ያክል ወርዝ የሚያደርጉ ቤቶችን ኦሬዲ በዚህ ፕራይስ ማግኘት መቻል በጣም ትልቅነት ነው። ያው አሁን ላይ ማርኬቱን የምናውቀው ነው ሁላችንም። የተሻሉ ነገሮችን ይዘን መተን በደንብ ደንበኞቻችን ለመያዝ ፕሮሞሽናል ፕራይስ ነው ኦሬዲ ያወጣ ነው አሁን ላይ ማለት ነው። እኛ ላይ ብዙ ጊዜ የእናንተም ኦዲየንሶች በተደጋጋሚ ቤቶችን አይተዋል። በእርግጠኝነት በዚህ ደረጃ በጣም ለቀቅ ብሎ የተሰሩ እንዲሁም በጣም አሪፍ ቪው ያላቸውና ፕላስ ደግሞ እኛው ተመጣጣኝ እንዲሆን ደግሞ ይሄን ቤት እንግሊዝ ኤምባሲ ጋር መድገማችን ይሄ በዋናነት ያለቀ ስለሆነ 100% ነው እኛ ኦሬዲ ኤክስፔክት የምናደርገው ማለት ነው። ኦሬዲ ካርታ ያወጣለት ያለቀ ነው። እዛኛው ጋር ግን የገነባንበት ዋነኛ ምክንያታችን አሁን ላይ በ10% ቅድመ ክፍያ ከፍለው ኦሬዲ ይሄን ቤት የግላቸው ማድረግ ይችላሉ ማለት ነው። ስለዚህ ከዛ አንፃር ሞር በደንብ የናንተ ኦዲየንሶችም የሚፈልጉት አይነት ፕሮዳክት ነው ይዘን የመጣ ነው። እንግዲህ ያው እኛም እነሱን ለማስተናገድ በእናንተ ስም ደግሞ የመጡ ደንበኞችን ደግሞ እኛ በደንብ የተለያዩ ጥናሾችን አድርገን ለመቀበል ዝግጁ ነን። ከዛኛው ላይ ምናልባት ይሄን ባለ 4 መኝታ እንኳን ባይፈልጉ ከ2 መኝታ ጀምሮ አማራጮች ስላሉ የተለያዩ የካሬ አማራጮች እሱን ደግሞ እዛ በደንብ ያሉትን ነገሮች ደግሞ ማየትና መጎብኘት የሚችሉ ይሆናሉ ማለት ነው። ስለዚህ ያሉት እንግዲህ አማራጮች የባለ 4 መኝታው አሁን ላይ ስፔሻሊ ያለን ሳምፕልስ ይሄን ይመስላል። ወይል እንግዲህ እስካሁን ያዩት ነገር በጣም አሪፍ ነው። ይሄን ቤት መግዛት ለሚፈልግ ሰው ከስር በመናስቀምጥላቸው ስልክ ቁጥር ደውለው ኮንታክት ማድረግ ይችላሉ። እንግዲህ ስለነበረኝ ቆይታ በጣም አመሰግናለሁ። እኔ በጣም ነው የማመሰግነው ስለመጣችሁ ስለጎማኛችሁ ደስ ብሎናል። ቤት ደግሞ ለባለ እድለኛው እንግዲህ መጥቶ ኮሙኒኬት ያድርገን እንላለን። ቴንክ ዩ ሶ ማች። እሺ ቴንክ ዩ